ወጣቱን አትጨፍር አትበሉት። ብፁዕ ቅዱስ አቡነ ማትያስ የጠፉ ቅዱስነታቸው በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ መቆየታቸው ተነገረ። ሰላም ጤና ይስጥልን ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብፁዕ አባታችን አቡነ ማትያስ የት ናቸው ለሚል ጥያቄ እንግዲህ ከቤተክርስቲያን የተሰማ ምላሽ አለ። እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ እንግዲህ ጥምቀትን በጎንደር ብለው ጎንደር ሄደው ሲጨፍሩ የነበሩ ሰዎች ላይ ቤተክርስቲያን ለምን ይሄን ነገር አታስተካክልም ስንል ነበርና በጣም በሚገርም ሁኔታ እንግዲህ ጎንደር ላይ ትላንት ምሽቱን እንግዲህ ታሪክ ተሰርቶ አድሯልና እሱን የማስመለከታችሁ ነው የሚሆነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ እንግዲህ ትላንትና በቃና ዘገሊላ ዕለት በቅዱስ ሚካኤል ቀን እንግዲህ በጎንደር የተሰራው ታሪክ ስንጀምር ይሄን አደባባይ ተመልከቱት። ትላንት ስንተቸው የነበረው አደባባይ ተመልከቱ። ይሄ እንግዲህ ከጥምቀት ሲመለስ የነበረ ወጣት ነበር። እዚህ አደባባይ ላይ በየዓመቱ በዚህ መንገድ ጭፈራ የሚደልቀውና ይሄን ነገር የምትደግፉ አላችሁ፣ የምትተቹ አላችሁ። በጣም ደስ በሚል ሁኔታ በዚሁ አደባባይ ላይ በዚህች ቦታ ላይ በዚህ መንገድ ሰንበት ተማሪዎች እንግዲህ ትናንትና እየዘመሩበት ነበር። በጣም የሚያስደንቅ ነው። የሰንበት ተማሪዎች እንግዲህ ያመጡት መፍትሄ ነው ለቅዱስ ሚካኤል በዓል እንግዲህ በዚህ ቦታ ላይ እንዳይጨፈር እስከ ምሽቱ 2 ሰዓት ድረስ ይዘምሩ ነበር። መዝሙሮች አለም እንግዲህ በዚህች ቦታ ላይ ቆመው ማርና አብ ጸሎትም እንግዲህ ወይም ደግሞ ጸሎት አድርጓልና አጠራርገን እንስማቸው እስቲ። ዋው በጣም የሚያስደንቅ ነገር ነውና በቦታው የተገኛችሁ አባቶችም ሰንበት ተማሪዎችም መፍትሄው እናንተ እጅ የሚገኘውና በዚህ ጉዳይ ብዙዎች ሀሳባቸው ሰጥተውበታል። የመፍትሄ ሀሳብ እንግዲህ አስቀምጡበት መተቸት ብቻ አይደለምና የመፍትሄ ሀሳብ የሚቀመጥበት ሲባል ነበር። የመፍትሄ ሀሳብ የሚለውን እንግዲህ ዛሬ የምንመለከት ነው የሚሆነው። እንዴት አድርገን ይሄን ነገር መፍታት ይቻላል፣ እንዴት ይሄ ነገር ቀጣይ ዓመት እንዳይደገም ማድረግ ይቻላል የሚልና ትላንት እንግዲህ ጎንደር ላይ በዛ መንገድ ስንበሳጭ ብንውልም ዛሬ እንግዲህ በጣም በሚያስደንቅ ሁኔታ በዚህ መንገድ የጎንደር ወጣቶች የጎንደር አባቶች የሚያምርባችሁ ይሄ ነውና በዚሁ መንገድ ቀጥሉበት። ዳንስና ጭፈራው ሌላ ቀን አስፈላጊ ከሆነ እሱ በጣም አስፈላጊ ከሆነ ሌላ ቀን ከቤተክርስቲያን ስርዓት ውጪ ባለ ቀን እንግዲህ መርጣችሁ ብታረጉ መልካም ነው ለማለት ፈልጋለሁ። በዚህ ጉዳይ ላይ ብዙ ሀሳብ ተነስቶበታል፣ ብዙዎች ተችተውታል፣ ብዙዎች እንግዲህ ሀሳብ ሰጥተውበታል። የመፍትሄ ሀሳብም ይሄ ነው የሚል ነገር ተቀምጦበታል። እሱን እንመለከታለን። ከዛ በፊት ግን ብፁዕ አባታችን አቡነ ማትያስ የት ናቸው የሚል ጥያቄ እንግዲህ ከትላንት ወዲያ ከወራት በፊት እናነሳ ነበር። ምክንያቱም ብፁዕ አባታችን አቡነ ማትያስ ለቁልቢ ገድል አልተገኙም፣ ለገና በዓል አልተገኙም፣ ለአላፋ ዝማሬ አልተገኙም፣ ለመስቀል ደመራ አልተገኙም። አሁን ደግሞ ለጥምቀት ለአምስተኛ ጊዜ በትላልቅ አበይት በዓላት ላይ አልተገኙምና በዛ በኋላ ትናንሽ በዓላትን ቢኖሩ ማለት ነው።
አልተገኙምና እንዴት ይሄ ነገር ሆነ ለምን ያልተገኙት የሚል ነገር ብዙዎች ሲያነሱ ነበር። አባታችን የት ናቸው የሚል ነገር ሲነሳ ነበርና ለዚህ ጥያቄ እንግዲህ ቤተክርስቲያን ምላሽ ሰጥታለች። ወይ ደግሞ ከቤተክርስቲያን የሰማ ነገር አለ እንስማ እስቲ። ቅዱስነታቸው በቅርቡ የመውደቅ አደጋ ገጥሟቸው በሕክምና ሲረዱ መቆየታቸው ተነገረ። በዚህም ቅዱስነታቸው የገጠማቸው መጠነኛ ህመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉና ህዝቡን በጸሎት እየባረኩ እንደሆነም ተገልጿል። ታዲያ ሲኖዶሱ ተከታትሎ በቂ ሕክምና ተደርጎላቸው ሕክምናቸውም ተስፋ እንዳለውና ከሕክምና ወጥተውም ወደ መንበረ ፓትርያርክ መግባታቸውም ታውቋል። በመጪው የካቲት 24 በዓለ ሲመታቸው እንደመሆኑ እንደ እግዚአብሔር ፍቃድም እዛ ላይ እንደሚገኙ ተስፋ እናደርጋለን የሚሉት የመረጃ ምንጮች ቀድሞውንም ለህዝቡ በቂ መረጃ ሊሰጠው ይገባ ነበረም ተብሏል። አባታችን የት ሄዱ ብሎ ሲጠየቅ የማወቅ መብት አላቸው። አባቴ የት ሄዱ ብሎ ልጅ መጠየቅም ይቻላል፣ የጤና ጉዳይ ያሳስበዋልና ሲሉም አክለዋል። እግዚአብሔር ይስጥልን። እኛም ይሄ ነበር ስንል የነበረው አባታችን የት ናቸው፣ አባቴ የት ናቸው ብላችሁ ጠይቁ ስንል ነበር። እግዚአብሔር ይስጣቸው። እንግዲህ ስም እንዳይጠቀስ ያሉ የቤተክርስቲያኒቱ አካል እንግዲህ ደግሞ ቤተክርስቲያን የቅዱስ ሲኖዶስ አባል እንግዲህ ይሄንን ላይ ሰጥተዋል። ሁሉም ሰላም ናቸው፣ ምንም የተደረገ ነገር የለም የሚል ነገር አንስተዋል። ነገር ግን እዚሁ ጋር ማንሳት የፈለገው ነገር በዚሁ አጋጣሚ ለብፁዕ አባታችን ጸሎት አድርጉላቸው። ያው ልጅ አባቱን የሚባል ነገር ምሳሌ ችግር የለውም፣ ጸሎት አድርጉላቸው። ነገር ግን ማንሳት የፈለኩት ነገር ኢትዮ ቤተሰብ የሰራው አንድ ቪዲዮ አለ በዚህ ጉዳይ ላይ እሳቸውን ደውሎ አነጋግሮና በቻርተር እሱ ቪዲዮ ብትመለከቱ ሪኮመንድ አደርጋችኋለሁ። ከዛ ውጪ ደግሞ እዛ ላይ ያስተዋልኩት ነገር አለ። እሱም እንግዲህ ለብፁዕ አቡነ ዲዮስቆሮስ እንግዲህ ወክላ ሰጥቷቸዋል የሚል ነገርም እየተስተዋለ ይገኛል። እንደዚሁም ደግሞ ብዙዎች እንግዲህ እሳቸውን ዞር ብለው የመመልከት ፍላጎትም የላቸውም የሚል ነገርም እየተመለከትን ነው የምንገኘውና በተቻለ አቅም እንግዲህ ይሄ ነገርም ስላለ ምዕመናን እንግዲህ ብፁዕ አባታችንም ወደ ቤተ ክህነቱን በአይነ ቁራኛ እንድትከታተሉ ኦኬ ለማለት ፈልጋለሁ። አይ ቲንክ ይመስለኛል ለማረሳሳት ነው ኦኬ ታስበው ነገር ከኋላ ስላለ ያው ሁላችንም የምናውቀው ነገር እሱን ነገር ለማስተካከል እሱን ነገር ወደ ጎል ለማምጣት ለማረሳሳት ነው። እና እንደሚታወቀው የቤተክርስቲያን ስርዓት መሰረት ጳጳስ ከደከመ በተለያየ ችግር ከሀገር ወጥቶ በዛ የሚቆይ ከሆነ በተለያየ ከተፈጠረ እንግዲህ ፓትርያርክ ማለት ነው እንደ ራሴ ይሾማልና አሁን ግን ይሄ ተደርጋ አይደለም የሚገኘው ለምን የሚል ነገርም ያስነሳል። ለምን ሰው ሳይሰማ ውካን ሰጠ የሚል ነገርም ያስነሳልና ላቅም ምዕመን ሳይሰማ ምዕመን ሆሻ ለይቶ አባቶች የራሳቸው ውሳኔ ተወስነው ይሄዱ የሚገኙት በተለይ እነዚህ በቤተ ክህነት ውስጥ የሚገኙ አባቶች ምዕመን የሚሰጠውን ብር መንግስት ከባንካቸው ላይ እንደፈለገ እየወሰደ ምን አያውቅም። ብሩ የሚሰጠው ምዕመን ነው። ኦኬ ከሆነ ቤተ ክርስቲያን ሚሊዮንስ ብር ከ10 ሚሊዮን 20 ሚሊዮን 30 ሚሊዮን ብር በየጊዜው ይወሰዳል ከቤተ ክርስቲያን ውስጥ። ማንም የሚወስደው እግዚአብሔር ያውቀው እንግዲህ ሲያታውቅ ነው የሚወሰደው። ይሄን ብር የሰጠው ማን ነው? ምዕመን ነው። ለምን አይነገርም? ይሄን ያክል ተወስዶብናል ምን እናርግ ተብሎ ለምን አይጠየቅምና እኔ አላውቅም። ምዕመንና ቤተክርስቲያን ለምን ይለያዩ እንደሆነ ኦኬ ከእምነት ቤተክርስቲያን ካለች እኔ እንጃ እኔ እንደተማርኩት እንደማውቀው የለም ህንጻ አይደለም ብር የሚያወጣው ኦኬ ምዕመን ባወጣ ብር ነው ያ ህንጻም ሰርቶ ብሩም የተቀመጠውና እኔ ከዚህ እንግዲህ በዚህ ጉዳይ አሳልቼበት ነበር። ነገር ግን ለምን ቤተክርስቲያንና ምዕመን ቤተክርስቲያንን ምንድነው አባቶችንና ምዕመንን ለያይቶ ምን ለማድረግ እንደታሰበ እግዚአብሔር ያውቀውና አስተውለን እንመልከት፣ በአይነ ቁራኛ እንከታተል ማለት ፈልጋለሁ። ወደ ጎንደር ጉዳይ እንመለስና አንድ ወንድሜ በጣም ደስ ያለኝ ሐሳብ አንስቷልና እንመልከት እስቲ። ወጣቱን አትጨፍር አትበሉት። ወጣቱ እንዳይጨፍር እንደ አላፋት ዝማሬ ማዕዶት ለኢትዮጵያ መንፈሳዊ ኪነ ጥበብ መርሃ ግብሮችን በእንደዚህ አይነት የአደባባይ በዓላቶቻችን ላይ መዘርጋት ነው ከኛ የሚጠበቅብን፣ ማዘጋጀት ነው ከኛ የሚጠበቅብን። ከወጣቱ ጋር አትጨፍር ጨፍር በሚል ሰጣ ገባ መግባት አይደለም። ስለዚህ የቤተ ክርስቲያን የሚመለከታችሁ አካል ለሚቀጥለው የጥምቀት በዓል እንደዚሁም የመስቀል በዓል የገና አሁን ላይ እኮ ኮንሰርት እየቀረ ነው። ወጣቱ ወደ ቤተ ክርስቲያን እንዲሄድ ትልቅ ስራ ተሰርቷል። አሁንም ገና መሰራት ይጠበቅበታል። ስለዚህ አሁን ለጥምቀት ምንጣፍ ለማንጠፍ የተለያዩ መንፈሳዊ አገልግሎቶች ላይ ለመሳተፍ የሚመጣ ቁጥር ስፍር የሌለው ኦርቶዶክሳዊ ወጣት አለ። ለጥምቀት ብቻ የሚመጣ ወይም ደግሞ ለመስቀል ብቻ የሚመጣ ወጣት አለ። ስለዚህ ያንን ወጣት የቤተ ክርስቲያን ኃላፊዎች የሚመለከታችሁ በትላልቅ ስልጣን ላይ የምትገኙ የቤተ ክርስቲያኗ ኃላፊዎች ይህንን እንደ ፕሮጀክት ወስዳችሁ ለዚህ ለጥምቀትና ለመስቀል የመጣውን ወጣት
ከዓመት እስከ ዓመት ቤተክርስቲያንን እንዲያገለግላት ቤተክርስቲያን ውስጥ ገብቶ እንዲማር ስጋው ደሙን እንዲቀበል ሰዓታቱ ላይ ቅዳሴው ላይ እያንዳንዱ ስርዓት ላይ እንዲሳተፍ ዓመት ጠብቆ ለጥምቀትና ለመስቀል ብቻ እንዳይመጣ ማድረግ ይቻላል። ይሄ ለማንጠፍ የመጣውን ወጣት ናግባ፣ ሰንበት ትምህርት ቤት ግባና ተማር፣ ናግባ ቴዎሎጂ ትምህርት ቤት ግባና ተማር፣ በጣም ብዙ የአብነት ትምህርት ቤቶች ግቡና ተማሩ ብሎ ወደዛ ውስጥ መክተት ነው። በጣም ፌስቡክ ላይ በጣም ሲጻፍ እያየው ነውና እንደዚህ አይነት ለመጋባት ለማንም አይጠቅም። ጎንደር እኮ የሊቃውንት ሀገር ናት፣ ምንም ይታወቃል። እና አባ ገብረ ኪዳን ታላላቅ ሊቃውንቶች ቢወጡ አውደ ምህረት ተዘርግቶ ማይክ ቢሰጣቸው ቢያስተምሩ ወጣቱ ለመጨፈር ጊዜ የለውም። ወንድማችን እግዚአብሔር እያነሳው ነበር ትላንት ወዲያምና እንደነማ ማዕዶት ኢትዮጵያ ያሉ ፕሮግራሞች እዛ ይዘጋጁ የሚልም አንድ አስተዋጽኦ ይችላል ነበር። ከአዘጋጁ ጋራም ትንሽ እኛም እያሰብንበት ነው እግዚአብሔር ይርዳን እናሳካለን የሚል ነገር መልሶልኛል። አዘጋጁ በራሱ ምን አይል ባንቲ ማለት ነው የማዕዶት ኢትዮጵያ ሌሎች ፕሮግራሞችም ካሉ እንደነ ኢጃት ያላችሁ ማህበራት ሌሎችም ካላችሁ እዚህ ጋር ማስቀመጥ የፈለገው ነገር እዛ ጭፈራ እንዳይካሄድ አዲስ አበባ ፕሮግራም መዘጋጀት የለበትም። ይሄ መታወቅ አለበት። እዛው ጎንደር ውስጥ የሚዘጋጅ ፕሮግራም መሆን አለበት። የሚዘጋጀው ጉባኤ የሚዘጋው ጉባኤ እዛው የሚዘጋጅ መሆን አለበት። ምክንያቱም ምን አይነት ጥያቄ እንዳያስነሳ ነው። ኦኬ አለፋ ዝማሬ ብዙ ትችት ከሚደርስበት ምክንያት ማለት አንዱ ብዙ ምክንያት ቢኖርም አንዱ ሰው ወደ ላሊበላ መሄድ ቀንሷል፣ ሰው ወደ ላሊበላ እንዳይሄድ ነው የተከናወነ የሚል ነገር ነውና እውነትም ነው። ሰው ወደ ላሊበላ መሄድ ቀንሷል። ቤተክርስቲያን እንዳስታወቀችው እንግዲህ ሰው እንደ ድሮ የመጣብኝ አይደለም የሚገኘው ብላ እንግዲህ ላሊበላ አስታውቋል። ከዚህ የተወጣ ጥናት መሰረት ነው ማለት ነውና እዛው ጎንደር አስፈላጊ ከሆነ እዛው አደባባይ ላይ እስቲ እናንተ ነስ ብሎ የሚያስጨፍር ካለ እንመለከታለንና እዛው አደባባይ ላይ እዛው አካባቢ አዳራሽ ተከራይተው አዳራሽ ውስጥ የሚሆነ አሰፊ ቤተክርስቲያን ካለ ደግሞ ሰፊ ቤተክርስቲያን ካለ እዛ ውስጥ ፕሮግራም ተዘርግቶ ወጣቱ ነው ቢያንስ አንድ ከመቶ እጅ አንድ እጁን እንኳን ብናገኝ ኦኬ 10 ሰው እንኳን ከዛ ጭፈራ ተረፈ ወደዚህ የሚወጣ ኦኬ አንዳንዶች ከሳቱ ነጥቃቸው ወጣለ የሚለው መጽሐፍ ሲናገር ነጥቃቸው ለማውጣት በትሞክሩ ማህበራት አቅሙ ያላችሁ አስቡ ብላ መስፈልጋለሁ። ወንድማችን እግዚአብሔር ይስጥልን ኢዮዋ ማሳሰቶበታል እንመልከት። ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ ለበዓለ ጥምቀቱ። ጥምቀትን በጎንደር ላይ የሚለው ላይ የተወሰኑ ሐሳቦችን በቲክቶክ እና በፌስቡክ በጽሁፍ መልኩ ለማጋራት ሞክሬ ነበረ። አንዳንድ የሚነሱ ሐሳቦች አሉ፣ እሱን እናየዋለን። ጥምቀት በጎንደር ላይ ከዛ ታቦት ከገባ በኋላ ይሄ እኮ የተለመደ ነው እንደው እሱ ቀርቶ ሌላ ነገር ላይ ብታወሩ የሚል ነገር አይቼ ነበርና ወይም እንዲህ አይነት ሐሳቦች ይነሳሉና ሁለት ነጥቦች እናንሳ። የመጀመሪያው የተለመደ መሆኑ ወይም ከዚህ በፊት መደረጉ ልክ አያደርገውም። ብዙ ከዚህ በፊት የምናውቃቸው ኃጢአቶች ተደርገው አይተናል። ከዚህ በፊት መደረጉ እኛም ከመኖራችን በፊት የተደረጉ አሉና ልክ ነው በቃ እንድንል ያደርገናል? በፍጹም አያደርገንም። ስለዚህ ስህተትን ምንጊዜም ስህተት ልንል ይገባል። ሁለተኛው ነገር ጥምቀትን በጎንደር የሚለው እስኪ ዝም ብላችሁ እንደ ቤት ስራ ይሆናችሁ ጻፉት። ቲክቶክም ላይ ዩቲዩብም ላይ ሰርች አድርጉት። በተለይ ቲክቶክ ላይ የምታዩት ቲክቶከሮች የሆነ ማማ ላይ ወጥተው ወይም የሆነ ፎቅ ላይ ወጥተው ከዛን የሆነ ዘፈን ተከፍቶ እታች ህዝቡ ሲጨፍር፣ ይሄ ቤተክርስቲያን ስርዓት ነው ወይ? በጎንደር ያለውን የጥምቀት በዓል አከባበር ሰዎች ሊገነዘቡት ሊያዩት የሚችሉት በዚህ መልኩ ነው ወይ? አይደለም። ይሄ ትልቅ ስህተት ነው እና የጎንደርን ሊቃውንት ስም የሚያጠፋ የቤተክርስቲያንን ስም የሚያጠፋ ሰዎችን ወደ ቤተክርስቲያን ለመጥራት እንኳን እንደው ምን ብለን እንድንል፣ ምክንያቱም እነሱ ጋር ጥያቄ የሚጭር ጉዳይ ስለሆነ ማለት ነውና ለጭፈራ ነው እንዴ እስኪባል ድረስ እና ይሄ ትልቅ ስህተት ነው። ሁለተኛ ከሌላው በተለየ ጎንደር ላይ ጥምቀት ሲታሰብ ብዙ ኮንሰርቶች ይዘጋጃሉ። የሆነ የጭፈራ አውደ ርዕይ ይኖራል በቃ ጭፈራ ለማሳየት እና እርማት ያስፈልገዋል የሚል ሐሳብ አለኝ። ሁለተኛው በተለያዩ ቦታዎች ላይ አዲስ አበባም ከአዲስ አበባም ውጪ ክፍለ ሀገር ላይ ከበዓል አከባበሩ በኋላ ታቦታት ከተሸኙ በኋላ ሰዎች የሆነ ቦታ ተቀምጠው እርስ በርስ ለመዝናናት ይቀመጣሉ ወይም የሆነ ቦታ ይገባሉ እና ይሄ ራሱን የቻለ ደግሞ ትልቅ ጥሩ ያልሆነ አስተዋጽኦ አለው። ለምን ከተባለ ሰዎች ለምሳሌ ጥምቀት ሲታሰብ ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ሰው ሆኖ በምድር ተመላልሶ ደግሞ በዮሐንስ እጅ ተጠምቆ ትምህርተ ሥላሴን ሚስጥረ ሥላሴን የገለጸበት ጌታ ኢየሱስን የምናስብበት በዓል ነው። ጌታ ኢየሱስን እያሰብን ግን ደግሞ ለሰዎች መሰናክል የሚሆን ቦታ ስንገኝ ይሄ ከክርስቶስ ትምህርት ጋር ይጋጫል። እንዴት ነው ስለ ጌታ እያሰብን ግን ደግሞ ሰዎች ወደ ጌታ እንዳይመጡ እንቅፋት የሚሆን ቦታ የምንገኘው? አያችሁ፣ ይሄ እኔ ድንቅ የሆነውን የተወደደውን የቤተ ክርስቲያንን ስርዓት የሚያጎድፍ ነው ብዬ አስባለሁ። ስለዚህ በጎንደርም በሌላውም ቦታ ላይ በሚቀጥለው ዓመት ጭፈራ፣ ዘፈን እንደማናይ ተስፋ አድርጋለሁ።
በመጨረሻም እዚሁ አዲስ አበባ አንድ እንትን እያየው ነበርና በሃርሞኒካ እየተጨፈረ ከዛን ተቃራኒ ጾታዎች ተያይዘው የሚጨፍሩበት እንትን አለና እኔ ትልቅ በደል ነው። ለምን በሉ ባህል ሊሆን ይችላል ሃይማኖታዊ ባህል እንጂ ባህላዊ ሃይማኖት ግን የለንም። ሃይማኖታዊ ባህል በሃይማኖት የተቃኘ እንደመሆኑ በጎ ጎን ነው ያለው። ባህላዊ ሃይማኖት ያለን ከሆነ ግን በባህሉ ሃይማኖቱ ይቃኛል። ስለዚህ ጭፈራውም ባህሉን ይቀደመ ከሆነ ማለት ባህሉን አስቀድመን ሃይማኖቱን የምናስከትል ከሆነ ሃይማኖታችንን በባህሉ ስለምንመዝነው የቃኘ ነው ምን እናደርገዋለን? የስጋ ስራ ገበያ እናደርገዋለን እና ጥንቃቄ ይፈልጋል። ለሚቀጥለው ዓመት እነዚህ ነገሮች እንዳናይ ካሁኑ ልንሰራ ይገባል ብዬ አስባለሁ። ሆነን ለመናገር እነዚህ ቲቪ ያሉ እነ ፋና ያሉ እነ ኤቢኤስ ያሉ ቲቪዎች ብዙ ጊዜ ቤተክርስቲያን ከሚያጠቁባቸው መንገዶች ማለት አንዱ በዓላት ላይ ተገኝተው የሚዘግቡት ነገር ነውና መዘገብ ያለባቸው ሊቃውንቱን ዝማሬ ሆነ ያለ ትምህርቱን ሆነ ያለ ኦኬ ትምህርት ሲዘገብ አይታችሁ ታውቃላችሁ? ወንጌል ቴሌቪዥን ወንጌል ሲያስተምሩ ሲዘገብ ተቀባሃል ላይ ይሄ የለም እና የሚደረገው ምንድነው? የሆነ ሎሚ ይረውድ ሰው ሎሚ ይዞ ጋዜጠኛው ራሱ ሎሚ ይዞ ነው የሚቆመው። ሎሚን እጅ ያለው ያለ ነው የሚዘገበው። ተገቢ አይደለም ይሄ። ኦኬ ሃርሞኒካ የሚነፉት ጋር ነው የሚቀርጹት፣ እዚህ ጭፈራ ጋር ነው የሚቀርጹት እና ትላልቅ ስም ያላችሁ ድርጅቶች እንደነ ቲቪ ያላችሁ እነ ፋና ያላችሁ ራሱ ይሄን ነገር ማቆም አለባችሁ። ኦኬ ወይ አዘግቡ ወይ ሲዘግቡ ደግሞ የጎሻ ስራ ብቻ ዘግቡ። በነገራችን ላይ በሃይማኖት ውስጥ መኖርና ሃይማኖቱ በውስጣችን መኖር በጣም የተለያዩ ነገሮች ናቸው። እዚህ የተሰበሰቡ ሰዎች እነሱ በሃይማኖት ውስጥ አሉ እንጂ ሃይማኖቱ ግን በውስጣቸው የለም። ይህ ኃጢአት ነው፣ ጽድቅ አይደለም። ይህ ነውር ነው፣ ክብር አይደለም። እናንተ ተሰድባችሁ ቤተ ክርስቲያንን ለምንድነው ሰድቦ ለሰዳቢ ያሳለፋችሁ የምትሰጡት እንዴ? ከትላንትናው ዘንድሮ ይሻላል ስንል ከትላንትናው ዘንድሮ ብሶ ተገኘ። በዛሬ ነገር ውስጥ ነገን አሻግረን ስንመለከት ደግሞ ነገን መገመት በፍጹም አይከብድም እንዴ። የቅርብ ጊዜያችን ትውስታችን እኮ ነው። ትላንትና ላይ የጥምቀት ኮንሰርት፣ የፋሲካ ኮንሰርት እያሉ አርቲስቶች፣ ዘፋኞች ወጥተው ኮንሰርት ሲያዘጋጁ እራቸው ላይ ኤክስ እያደረግን ስንቃወማቸው ነበር። ለምን ሩቅ እንሄዳለን? አዋሳ ገብርኤል አንድ ጭፈራ ቤት የምታስተዋውቅን ሴት እንዴት እንደተቃወምናት እኮ እናውቃለን እንዴ። ምን ማለት ነው ይሄ? ምን ማለት ነው? ሰው ታቦት ሊያከብር ወጥቶ በዚህ ልክ ረክሶ የሚገባበትን ምክንያት ምንድን ነው እንዴ? ለራሳችን አናስብ። እንዴት ነው ለቤተ ክርስቲያኗ ማናስበው? ለቤተ ክርስቲያኗ ገጽታ፣ ለሀገር ገጽታ፣ ለጎንደር ገጽታ እንዴት ነው ማትጨነቁት ማታስቡት እንዴ? ህብረታችን ሊሆን የሚገባው ወደድክም ጠላህም ከቅዳሴው፣ ከማህሌቱ፣ ከኪዳኑ ነበረ፣ ከዝማሬው ነበረ እንጂ በጭፈራ እየዘለልን ጥምቀት እንዲህ ነው የሚከበረው ይህ ነው ገጽታው የሚል አይነት ነገር ለኢአማኝ ሰዎች መስጠት አለብን ብዬ አላምንም በፍጹም። ይሄ ትክክል አይደለም፣ ነውር ነው፣ ኃጢአት ነው፣ ወንጀል ነው፣ በደል ነው እየፈጸማችሁ ያላችሁት። ትላንት የጎንደር ጥምቀት አከባበር ይህ ነበር ወይ እንዴ? ሰዎች የጎንደር ጥምቀትን ባይመሯቸው ሲያስቡ ለምንድን ነው ዘፈን፣ ጭፈራው፣ እንደዚህ አይነት ወከባው ባይመሯቸው እንዲመጣ መታደርጉት? ስንት የሚነገርላት ነገር እያለ ጎንደር ስንት ባህላዊ ትውፊት እያለ ስንት የሃይማኖት መልኳ መውጣት እየቻለ ጥቂቶች በሚያደርጉት ነገር ብዙዎች ዝም በማለታቸው እያተረፈን አይደለም፣ እየከሰረን ነው። ከዚህ የሚሄደው ጥምቀትን ሊያከብር አይደለም፣ እመኑት። አብዛኛው ስጋውን ሊያስደስት የስጋውን ፈቃድ ሊፈጽም ነው። ብዙዎቹ ግን እዛ ያላችሁ ጎንደር ላይ የምትገኙ ቤተ ክርስቲያኗን፣ ትውፊቷን፣ ዶግማዋን፣ ቀኖኗን ጠብቃችሁ ጥምቀትን የምታከብሩ ምእመናን ይህንን ልትቃወሙ ይገባል። ሊቃውንተ ቤተ ክርስቲያንም ጉዳዩን አብዝታችሁ ልታወግዙት ይገባል ብዬ አምናለሁ፣ አስባለሁ። ይህ የልጅነት ምልከታዬ። ጥምቀትን ስናከብር የተጠመቀውን ጌታችን መድኃኒታችን ኢየሱስ ክርስቶስን ልናከብረው እንጂ በዓሉን ብቻ አክብረነው ወደ ቤታችን ልንሄድ ይገባል ብዬ አላምንም።
ጥምቀትን በጎንደር እና ጥምቀትን በአዲስ አበባ የጎንደሩን በተለያዩ ሶሻል ሚዲያዎች ነው ስሜቱን ለመጋራት የሞከርኩት። የአዲስ አበባውን ደግሞ ተገኝቼ ማለት ነው። አዲስ አበባ ጥምቀትን በዓል በማከብርበት ሰዓት ይዘው ባህላዊ ልብሳቸውን ለብሰው ዱላዎቻቸውን ይዘው በአማርኛ ሊሆን ይችላል፣ በኦሮምኛ ራያ አካባቢ ያሉ ወጣቶች ለመጨፈር ባህላዊ ጭፈራዎቻቸውን ለመጨፈር ሲሞክሩ ተመልክቻለሁ። ከዛ በኋላ ምንድነው የተደረገው? የጸጥታ አካላት ወይም ፖሊሶች ምናልባት በጭፈራው ላይ ብጥብጥ ይነሳና ወደ ሁከት ይቀየራል በማለት ሲከለክሏቸው ሲያሳድዷቸው ተመልክቻለሁ እና ሳይፈልጉ ነፃነት አጥተው ሲያባርሯቸው ሁሉ ተመልክቻለሁ። ዋናው ርዕሰ ጉዳይ ጎንደር ነው። ጎንደርን ጥምቀትን በጎንደር ተብሎ ነው የሚከበረው። ለምን? ከሌሎች አካባቢዎች በተለየ መንገድ ጥምቀት ጎንደር ስለሚከበር ማለት ነው። ዘንድሮ ግን ትንሽ ፊል ያረኩት ነገር አለ። ጎንደር የ44ቱ ታቦት መገኛ የሊቃውንት ሀገር ነች። ጎንደር ላይ ያሬዳዊ ዝማሬ ምን ጠፍቶ፣ ሊቃውንት ምን ጠፍቶ፣ ዘማሪዎች ምን ጠፍተው፣ ጎንደር የዚህ ሁሉ ባለቤት ናት። የዚህ ሁሉ ባለቤት ሆና እያለ ዘንድሮ ግን ምንድነው የተንጸባረቀው የሚለውን ነገር ስናይ ጎንደርን ጭፍራን በጎንደር እስከሚባል አይነት ድረስ እኔም ፊል ያደረጉት የተለያዩ ሰዎች ፊል አድርገውታል ብዬ አስባለሁ። እኔም በዛ ልክ ነው ፊል ያደረጉት። የጎንደር ወጣቱ ነው ይህንን ነገር ሲያደርገው የምናየው ያየነውም ነው። ታቦታቱን የሚያከብረው ወጣቱ ነው። ምንጣፍ የሚያነጥፈው ወጣቱ ነው። ጭፈራው ላይ ያለም ወጣቱ ነው። ምንድነው ስሜቱ ብዬ ሳስብ የጭፈራዎችን ሞቲቭ ሳይ፣ የጭፈራውን ኤነርጂ ሳይ፣ የወጣቱን ኤነርጂ ሳይ ወጣቱ ነፃነት እንደናፈቀው ይታያል። ነፃነትን ደግሞ በዚህ በጥምቀት በዓል ምክንያት አግኝቶ መተንፈስ እንደፈለገ ያሳያል። ሃይማኖታዊ ስርዓቱ ጠፍቶት አይደለም፣ ጭፈራው በዛ ሞቲቭ እንደሆነ አይቻለሁ። ግን ወጣቶቹ ወደፊት የሚደገም ከሆነ ጥሩ ላይሆን ይችላል። ባህላችሁን ጭፈራችሁን ማስተዋወቃችሁ እንዳለ ሆኖ ይደገፋል ብዬ ሳይሆን ግዴታ ከሆነ እንኳን ታቦታቱ ከገቡ በኋላ ባህላችሁን ጭፈራችሁን ለቱሪስቶች ማሳየት ከፈለጋችሁ አሏችሁ፣ ባህላዊ ቤቶች አሏችሁ። የምታሳዩባቸው መንገዶች መዓት እንደሆኑ በዛ መንገድ ባህላችሁንና ጭፈራችሁን ማሳየት ይኖርባችኋል። ታቦታት እስከሚገቡ ግን ዘንድሮ ያየነው ጭፈራ ባይደገም ደስ ይለኛል። የጎንደር ወጣቶች ሼር አድርጉላችሁ፣ ለጎንደር ወጣቶች ትጋሩኛላችሁ ብዬ አስባለሁ። ስሜቱ ይገባኛል፣ ነፃነት ፍለጋ እንደሆነ ይገባኛል። ግን የ44ቱ ታቦት ሀገር የሆነችው ጎንደር ከያሬዳዊ ዝማሬው ጭፈራው ከበለጠ ግን ዘሪ ሰምቲንግ የጎንደር ወጣቶች ታምራላችሁ፣ ደስ ትላላችሁ ነው። ጥምቀትን በጎንደር የሚለው ቀርቶ ጭፈራን በጎንደር እንዳይሆን መጠንቀቅ አለባችሁ። ስለዚህ ለጎንደር ወጣቶች ይህን ነገር ሼር አድርጉላቸው። ጎንደር ላይ የጥምቀት በዓል የተከበረ ነው። በመላው ኢትዮጵያ የጥምቀት በዓል የተከበረ ነው። መናገር የምፈልገው ነገር አለ። የኢሬቻን በዓል የኢሬቻ ሃይማኖታዊ ይሁን ባህል ይሁን ኤግዚቢሽን ይሁን ምን አላውቅም፣ ብቻ ድንግርግር ያለው ነገር ነው። ኢሬቻን ስቃወም የሚያመልኩት ወይም ደግሞ የሚመለኩት የሚመላለኩበት ምናምን ሳይሆን በህዝብ ላይ አምተን እንጭናለን፣ ግልጽ ባልሆነ መልኩ የፖለቲካ መጠቀሚያ ሆኖ ህዝብ እናደናቁራለን ብለው ሲመጡ ይሄ ትክክል አይደለም ብዬ ስናገር በጣም ጥቂት የሆኑ አጉራ ዘለል የሆኑ ሰዎች የኦሮሞ ጥላቻ ምናምን የአንተን ጥላቻ የኦሮሞ ጥላቻ የሚል አስተያየት ሲሰጡ ሰምቻለሁ። በነገራችን ላይ የኦሮሞ ጥላቻ ሳይሆን አስተሳሰቡ በሽተኛና ጤነኝነት ስለማይታይበት ያ ይሄ አምልኮ ነው ወይስ ደግሞ ሃይማኖት ነው ያለየና ድብን ያለ ጨለማ ውስጥ የሚከት ነገር ስለሆነ ትክክል አይደለም ብዬ ፊት ለፊት ዛሬ የምናገራለሁ፣ ከነጎዲያ የምናገራለሁ። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ልታያይዘው አይደለም፣ ኦርቶዶክስ ቤተክርስቲያን ልታወግዘው የሚገባ ነው ብዬ ነው የማስበው። አብረው ሊሰሩ አብረው ሊሄዱ የሚችሉ ነገሮች አይደሉም። ከዛ አንፃር ያንን እንቃወማለሁ። ያንን ስል ቅር ሊለው ይችላል ምናምን፣ ግን አታምልኩ፣ ይሄን በዚህ ግቡ በዚህ ውጡ የሚል ማዝበት የራሱ የሆነ የራሴ የሆነ ምንም ነገር የለኝም። እነሱ የሚያደርጉትን ማንንም የራሱን የማድረግ መብት ነው። ሀገር የጋራ ነው፣ ሃይማኖት የግል ነው። ያንን ነው ስቃወም የነበረው። ጥምቀትን በተመለከተ ደግሞ ጎንደር ላይ ከኢሬቻ ባልተናነሰ ጥቂት ከዚህ ከተለያየ ዓለም ላይ
ወይም ደግሞ ከዛው ከአዲስ አበባ የጥምቀት በዓልን ለማክበር ጌታ ኢየሱስ ክርስቶስ የተጠመቀበትን ቀን ለማክበር እግዚአብሔርን ለማመስገን ከእግዚአብሔር ጋር ለመመሰጋገን እግዚአብሔር የሚመሰገነው በመዝሙር እግዚአብሔር የሚመሰገነው በቅዳሴ እግዚአብሔር የሚመሰገነው በሰዓታት ነው። እግዚአብሔርን በዘፈን እናመሰግናለን ብለው ያበዱና ጥቂት ጎረምሶች ጥቂት አጉራ ዘለል ይሄ የሄዱበትን ዓላማ የሳቱ ሰዎች ስለዘለሉ ያንን የማይናገሩ አባቶች ካሉ እሱ የነሱ ጉዳይ ነው። እኔ ግን ተቀባይነት የለውም። ጎንደር የምትሄድ ከሆነ 44 ጽላት አለበት ለሃይማኖቱ የሚሞት ጎንደር ነው ያለው። ስለ ሃይማኖት ጉዳይ የምትሄድ ከሆነ ያንን የሃይማኖት ጉዳይን ፈጽመህ ትመለሳለህ እንጂ በአደባባይ በጥምቀት ስም ዝላይ የምታድር ከሆነ ትክክል ነው የሚል እምነት የለኝም። በእኔ በኩል ተቀባይነት የለውም። የሃይማኖት ጉዳይ ከሆነ ሃይማኖት ዘፈኝነት መንግስተ ሰማያትን አያወርስም ይላል መጽሐፍ ቅዱስ ላይ። ሌላ የጎንደር ማመስገን ጎንደርን ወዳችኋት ከሆነ ወይም ጎንደር ላይ ያለውን ነገር ይሄ ጭፈራውን ፈልጋችሁ ከሆነ ሌላ የተለየ ፕሮግራም አዘጋጁለትና እንደፈለጋችሁ ዝለሉ፣ አሸንዳ እንደሚባለው ማለት ነው፣ ወይም ደግሞ ብሔር ብሔረሰቦች እንደሚባለው። ከዛ ውጭ ግን የጥምቀትን በዓል አስታኮ የሃይማኖት ባህልን አስታኮ ዘልያ አደባባይ ጨፍራለሁ የሚል ድንቁርና የምታመጣ ከሆነ እኔ ምን እንደምለው ይህ ድንቁርና ነው፣ ሃይማኖትን አለመረዳትና ሃይማኖትን አለማወቅ ነው። የምታረጉትና የሚሄደው ነገር ትክክል አይደለም የሚለውን ነገር አስቀምጣለሁ። ይሄንን ነው የምናገረው። ጎንደር ላይ የተፈጠረውና ይሆነ ያለው ለነገ ሊነቀል የማይችል ነቀርሳ የሃይማኖቱንም ጎንደርንም ቢሆን ገደል ሊከታት የሚችል በእግዚአብሔርም ሊያስቀጣት የሚችል እኔ ኃጢአተኛ ዘፋኒ ምናምን እያልኩ አይደለም። አካሄዱ ግን የሚጥም አይደለም። አካሄዱ የገነገነ ጥፋተኛ ውስጥ የሚከት የሃይማኖቱንና ዓለማውን ያጣመረ ወደ ገደል የሚከት ሆኖ ስላገኘሁት ነው። በጥምቀት እኔ አርሞሪካ ነፍቼ ነው ያደኩት፣ በአደባባይ ጨፍሬ ነው ያደኩት። ትክክል ነኝ ማለት አይደለም። ልብ በ40 ዓመት ነው ገንዘብ በ20 ዓመት። አሁን ልብ ስገዛና ስመለከት ግን እባካችሁ ወንድሞቼ ትላንት አርሞሪካ የነፋው ሳይሆን ምንጣፍ ጎትቼ ያነጠፍኩበት አምላክ በሱ ነው በረከቱን የሰጠኝ። ትላንት ሃይሎ ጋር ያልኩ ዱላ ይዤ ስለጨፈርኩ ሳይሆን ትላንት ጸበሉን ስለተረጨው የእግዚአብሔርን ቃል ስለሰማሁ ነውና ዓላማውን የሳተ ጎንደር ላይ የተመለከትኩት ነገር ከአመት አመት እየጨመረ የጎንደርን ሊያስቀጣት የሚችል ወይም ደግሞ በእግዚአብሔር ሊያሳዝን የሚችል ነገር የተሰራ ስለሆነ you have to stop። የሃይማኖት ጉዳይ ነው። ይሄ የባህል ወይም ደግሞ ይሄ ዝላይ ወይ ደግሞ ጭፈራ ከሆነ ደግሞ ሌላ ጉዳይ ነው። ጥምቀትን አስታከ ሳይሆን የመጨፈርና የመዝለል አባዜ ካለ ልክ እንደ ወይ ጭፈራ ቤት ትገባለህ ወይ ደግሞ የምዘልበት ቦታ ሄደህ ትዘላለህ። ከዛ ውጭ ግን የሚደረገው እዛ ጎንደር ላይ የሚዘለለው ነገር ለኔ ተቀባይነት የለውም። የሚዘለልበትም ወቅት ነው ብዬ ስለማላምን ማለት ነው። በሃይማኖትም ብትሄድ በተለያየ ቦታ እየታረዱ እየተገደሉ ያሉ ወገኖች አሉን። በሃይማኖት ውስጥም ደግሞ ጨፍርና ዝለል የሚል ነገር የተቀመጠ የለም። ምንድነው የገና ጨዋታ አይቆጡም ጌታ፣ እሱ ሃይማኖታዊ ይዘት ያለው ነው። ይሄ ግን በጥምቀት የሆነ ቀሚስ ይበጣጠስ የሚባለው ልጃገረዶች ወይም ደግሞ የሚታዩበት የሚጨጫጩበት ነው። ካልሆነ ግን በጥምቀት ወጥተህ ጨፍርና እንደው ያሸሽ የበል ገዳም ይበል የሚል ህግም የተጻፈም የተረቀቀም ስለሌለም አስተውሉ፣ አስቡበት ለማለት ነው። ቴንኪው። እናንተ በዚህ ጉዳይ ሀሳባችሁ ኮሜንት ላይ አስቀምጡ። መፍትሄ የሚሰጡትን ሀሳብ መጻፋችሁን እንዳትረሱ። በቀጣዩ ወደ እንመለሳለን። ብፁዕ አባታችን አቡነ ማትያስ እንግዲህ እድሜያቸውን እግዚአብሔር አምላካችን ለሀገራችን ሰላም ብሎ ያርዝምላቸው፣ ጤናቸውን እግዚአብሔር አምላካችን በፍጹም ሙሉ በሙሉ ይመልስላቸው። ጸሎት እናድርግላቸው ፈልጋለሁ። እግዚአብሔር እንዲመራቸው። ሁላችሁም ላይክ እና ሼር ያርጋችሁ። ቸር ቆዩልኝ።